ሰላም እንዴት ናችሁ? አዶናይን እንግዲህ ሁላችሁም ታውቁታላችሁ። ሰሞኑ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ እያየው ነውና አገልጋይ ትልቅ ትንሽ የለም ሁሉም ይሄ ልጅ በጣም ሲተቸው እያየው ከታዘብኩትና ከቀረልኝ ልናገር። በመጀመሪያ እኛ ክርስቲያኖች ኢየሱስ ክርስቶስ ሊመጣ ነው፣ ጌታ በደጅ ነው። ለጠፉት መመለስን የገባንን እውነትና ብርሃን የሆነውን ወንጌል መናገር ባለብን ሰዓት ስለ አንድ ግለሰብ ቁጭ ብለን በዚህን ያህል ልክ ማውራታችን በራሱ ትንሽ እኔ ይከብደኛል። አዶናይም የእግዚአብሔር ልጅ ነው። አዶናይ አጥፍቶ ከሆነ ትክክል ካልሆነ እሱን ሰብረን አይደለም ሌላውን የምንጠግነው። ክርስቶስ ለሁሉም ፍቅር ነው። እሱ ተሳስቶ ከሆነ እሱ የሚጠቀማቸው ቃላቶች ልክ ካልሆኑ ትውልድን እያጠፉ ከሆኑ ማድረግ ያለብን እሱንም በሚመልስ እሱንም በሚያንጽ እሱም ዞር ብሎ ራሱን ማየት በሚችልበት ደረጃ ቢሆን ምክራችን፣ እሱንም ባማከለ መልኩ ቢሆን ምክራችን መልካም ነበር። ግን ለሕግ ይጠየቅልን እንደዚህ ይደረግ እየተባለ ልጁን እየተሰበረ በተለይ አገልጋዮች ይሄ ልጅ ወጣት ልጅ ነው፣ ትንሽ ልጅ ነው፣ ለሕግ ይቅረብ እንደዚህ ይደረግ በዚህ ግባ በዚህ ውጣ ብሎ ከመናገር በተለይ እኛ አገልጋዮች ክርስቶስ ፍቅር መሆኑን ብንናገር ምንኛ መልካም ነው። ትክክል ያልሆነውን ነገር ትክክል አይደለም ማለት እኮ ጥሩ ነው። ስህተትን ስህተት ነው ማለት እኮ መጽሐፍ ቅዱሳዊ ነው። ስህተትን ስህተት ነው ስንል ግን ስህተት ያደረገውን ሰውዬ ሰብረነው መተነው እንዳይነሳ አድርገነው አይደለም። የእውነት ጌታ ለሱ ሞቶለታል። ልክ አለመሆኑን ሌላውን ለማትረፍ ሌላውን ገሎ አይደለም። ይሄ ልጅ ራሱ የደረሰበት ራሱ የገባው ነገር ሊኖር ይችላል። ልክ አለመሆኑን ደግሞ ከእግዚአብሔር ቃል በፍቅርና በትህትና ብታስተምሩት ብትነግሩት መመለስ የሚችል ነው። እስኪሸማቀቅ ወደ ሕግ ይቅረብልን እስኪባል የጌታን ፊት እንፈልግ የሚል ምክር በሚያስፈልግ ሰዓት ስለ አንድ ሰው በዚህ ልክ ማውራት የእውነት ያሳፍራል። እስኪ እንውጣ ከሰው ህይወት፣ ሁላችንም ራሳችንን እንመልከት። እሱ ሶሻል ሚዲያ ላይ ስለወጣ ያም ደግሞ ወጣቱን ያስተማረ ስለመሰለው እሱ በገባው አረዳድ አይ ስግጥ ማለት ፈምሱ ማለት በገባችሁ እውነት ላይ ቁሙ ማለት ነው፣ የገባችሁን እውነት አትተው ማለት ነው ብሎ አብራራ። ኦኬ እሺ ቃሉ ደስ አይልም፣ ቃሉን አትጠቀም፣ በቃ እንደዚህ ያለ ጥሩ ንግግር ተናገር፣ ግን ቃሉን አትጠቀም ማለት እየተቻለ ወንጀል የሰራ እስኪመስል በዚህን ያህል ሁሉም ሰው ሲወርድበት በእውነት ያሳፍራል። ጌታ ለሱም ጌታ ነው። እውነት እስኪገባው ድረስ መምከር፣ መመለስ፣ መጸለይ እየተቻለ አይ ሌላ አጀንዳ ይዞ ነው አንቺ ያልገባሽ ነገር አለ ልትሉኝ ትችላላችሁ። እሱን አጀንዳ እናንተ ውስጥ ባለው ፓወር፣ እናንተ ውስጥ ባለው የመንፈስ ቅዱስ ኃይል እንዲቀይር እንዲያስቀይር ማድረግ ትችላላችሁ። ፍቅር ሁሉን ይገዛል። ፍቅር ሁሉን ያሸንፋል። ፍቅር ሁሉን ይመክራል። ፍቅር ሁሉን ይመልሳል፣ ከጥፋት ይመልሳል ፍቅር። ስለዚህ ከተጮኸ ፕሊስ መጮህ ካለባችሁ ግብረ ሰዶም ሕፃናትን የሚደፍሩ በጣም ብዙ ወንጀል የሚሰሩ አሰቃቂ ኃጢአት የሚያደርጉ ሰዎች አሉ። ከዛ ደግሞ ከኛ ክርስቲያኖች የሚጠበቀው መጸለይ፣ አንዱን ገለን አንዱን አይደለም። ወንጌል ለሁሉም ነው፣ ላጠፋውም ላላጠፋውም ነው ወንጌል። አዶናይንም ይመለከታል። ስለዚህ እኔ በበኩሌ ጥፋት እንኳን ቢሆን እያደረገ ያለው ነገር እሱን መትቼ አይደለም ጥፋቱን ልነግረው የምችለው። ፍቅር ነው ወንጌል፣ በፍቅር ነው ሰዎችን መግዛት የምንችለውና እኔ አሁን አዶናይን ፐርሰናሊ አላውቀውም። በእውነት ነው የምላችሁ፣ በምንም አይነት መንገድ አላውቀውም። ከዚህ ሶሻል ሚዲያ ውጪ በጣም ብዙ ስህተት፣ በጣም ብዙ ጥፋት ሊኖርበት ይችላል። ደግሞ ያንን ሁሉ የእግዚአብሔርን ቃል በመናገር እውነትን በመግለጥ ብርሃን የሆነውን ጌታን በመግለጥ መመለስ እንችላለን። ስለዚህ የሚሰብር ነገር አናድርግ። ሁላችንም ራሳችንን እንመልከት። በተረፈ አገልጋዮች እንጸልይ። ጌታ ሊመጣ በደጅ ነው። ይሄንን እውነት ወንጌሉን ከፍተን የሚሰማ ትውልድ ጌታ ከሰጠን ወንጌሉን ከፍተን እውነትን ብቻ እናውራ። ብርሃንን ብቻ ባወራን ቁጥር ብርሃን ጨለማን የመክፈፍ አቅም አለው። ኢየሱስ ጨለማን የመክፈፍ ኃይል አለው። ስለዚህ መድረኮቻችን ላይ አዶናይ ሲጠራ በጣም ያሳፍራል። አገልጋዮች አዶናይ የሆነ ተኩር አድርጋችሁ ስታወሩ እኔ ስለከበደኝ ይሄ የኔ ሐሳብ ነው። ካጠፋው ይቅርታ አላቅም። ግን አዶናይንም ጌታ ኢየሱስ ይወደዋል። ለሕግ ይቅረብ ከማለት ይልቅ የጌታ ፍቅር እንዲገዛው መጽሐፍ ቅዱስን ማስተማር መልካም ነው። እወዳችኋለሁ። ሻሎም